ሰላም ሰላም የቴዎሎጂ ቤተሰቦች እንዴት ናችሁ? በያላችሁበት በዛሬ ትምህርታችን ይዤላችሁ የመጣሁትኝ ከአሁን በፊትም የሰራሁላችሁ አለ በየቀኑ የምንጠቀማቸው ቀላል የእንግሊዝኛ ቃላቶች ነው ይዤላችሁ የመጣሁት። እንግዲህ በየቀኑ ማለት ማንም ሰው ሊጠቀማቸው የሚችል የእንግሊሽ ወርዶች ወይም እንደ አማርኛ የምንጠቀማቸው ቃላቶች ወይም ወርድስ የሚባሉትን ነው እንዴት እንደምናነባቸው እና እንዲሁም ደግሞ ትርጉማቸው ምንድነው በአማርኛ ምን ማለት ነው የሚለውን ነው ይዤላችሁ የመጣሁት። እንግዲህ ዴይሊ በጣም ኤቭሪዴይ የምንጠቀማቸው በየቀኑ የምንጠቀማቸው ቃላቶች አሉ ከዚህ ላይ እንዳስቀመጥኩላችሁ። ከዚህ ላይ የመጀመሪያው ቃል አለ ወይም ወርድስ ቃሎች ወይም ወርዶች አሉ። ከዛ ደግሞ ምንባብ ንባብ ሪዲንግ ሀውቱ እንዴት ነው የምናነባቸው ሀውቱ ሪድ በአማርኛ እንግሊዝኛውን በአማርኛ ማንበብ ማለት ነው። ከዛ ደግሞ ከዚህ ላይ ትርጉም ወይም ሚኒንጋቸውን ከዚህ ላይ በአማርኛ ምን ማለት እንደሆነ እንዴት ነው ትራንስሌት የምናደርገው ነው የምናየው ማለት ነው የሚሆነው። ከዚህ ላይ የምታዩት ሞርኒንግ ታይም ማለት ሞርኒንግ ታይም ይላል ከዚህ ላይ በእንግሊዝኛው። ከዚህ ላይ ደግሞ በአማርኛው ሞርኒንግ ታይም እዚህ ጋር ማለት ነው። ኦኬ ከዚህ ላይ ሞርኒንግ ታይም ይላል በአማርኛ እዚህ ላይ ሞርኒንግ ታይም ይላል። ሞርኒንግ ታይም ደግሞ ምንድን ነው? በሞርኒንግ ታይም ምን ማለት ነው? በአማርኛ ጠዋት ማለት ነው። ከዚህ ላይ እንደጻፍኩት ጠዋት ይላል። ስለዚህ ሞርኒንግ ታይም የምንጠቀማቸው ወርዶች ምን ናቸው? የመጀመሪያው ከዚህ ላይ WAKE ሲነበብ ምን ይላል? ዌክ። ስለዚህ አማርኛ ማንበብ የምትችሉ ይኸው ከዚህ ላይ ዌክ ይላል። ዌክ ምንድን ነው ትርጉሙ? መንቃት በጠዋት መነሳት ወይም መንቃት ማለት ነው። ዌክ አይ ዌክ አፕ ኤርሊ ስንል በጠዋት እነሳለሁ ለማለት ነው። ዌክ ማለት መንቃት መነሳት ማለት ነው። ኦኬ ቀጣይ ሁለተኛው BRUSH ብራሽ ምንድን ነው? ሲነበብም ብራሽ ነው የሚለው ብራሽ ይላል። ከዛ ብሩሽ መቦረሽ ነው። ይሄኛው አይ ብራሽ ማይ ቲዝ ብል ለምሳሌ ጥርሴን እቦርሻለሁ ማለት ነው። ብራሽ ማለት መቦረሽ ማለት ነው። ኦኬ ቀጣይ WASH ምን ማለት ነው? ሲነበብ ዋሽ። አሁን ከዚህ ላይ እንዴት አማርኛ ማንበብ የምትችሉ ልጆች ይኸው ይሄኛው ዋሽ ምንድን ነው? ስንተረጉመው ወደ አማርኛ ማጠብ ማለት ነው። ማጠብ አይ ዎሽ ማይ ክሎዝ ስንል ልብሴን አጥባለሁ ማለት ነው። አይ ዎሽ ማይ ክሎዝ። ስለዚህ ዋሽ ማለት ማጠብ ማለት ነው። ቀጣይ ደግሞ ምን ይላል እዚህ ላይ? SHOWR በአንድ ላይ ሻወር። ስለዚህ በአማርኛ እዚህ ላይ እንደምታዩት ሻወር ይላል ማለት ነው። ሻወር ሰውነትን መጣጠብ። ከዛ ድሬስ ምንድን ነው? ሞርኒንግ የምንጠቀመው ወርድ ነው ወይም ቃል ነው። ድሬስ ማለት መልበስ ማለት ነው። መልበስ። ኦኬ ቀጣይ EAT ኢት ይኸው አማርኛውን ስታዩት ኢት ምንድን ነው? መብላት ወይም መመገብ ማለት ነው። አይ ኢት ማይ ዲነር፣ አይ ኢት ማይ ብሬክፋስት፣ አይ ኢት ማይ ላንች ማለት ትችላላችሁ። ስለዚህ ኢት የሚለው መብላት የሚለውን ይገልጽልናል ማለት ነው። ቀጣይ ድሪንክ DRINK ድሪንክ ወይም በአማርኛው ድሪንክ ይኸው ይህን ይመስላል። ድሪንክ ምንድን ነው? መጠጣት። አይ ድሪንክ ዋተር ድሪንክ ማለት መጠጣት የሚለውን ይገልጽልናል ማለት ነው። ኦኬ ከዚህ ላይ እንደምታዩቸው እስካሁን ያየናቸው ሞርኒንግ ላይ የምንጠቀማቸው ወርዶች ናቸው ወይም ቃላቶች ናቸው። ቀጣይ ደግሞ የምናያቸው ምንድነው? ጎይንግ አውት ይኸው ሲነበብ ጎይንግ አውት
ከውጭ ወይም ከውጭ የምንጠቀማቸው ቃላቶች አሉ። ለምሳሌ የመጀመሪያው ጂኦ ምንድን ነው? ጂኦ ጎ ማለት ነው። ይሄው በአማርኛ አንድ ሌተር ብቻ ወይም አንድ ፊደል ነች። ጎ ምንድን ነው? ጎ መሄድ ማለት ነው። ጎ ኦኬ። ቀጣይ WALK ምንድን ነው? ይሄ ሲነበብ ወክ ኤል ሳይለንት ነች እዚህ ጋር ትነበብ። ስለዚህ ወክ ምንድን ነው? እዚህ ጋር ትርጉሙ መራመድ ማለት ነው። ወክ መራመድ ወይም መንቀሳቀስ። ወክ እናድርግ ሲባል አሁን ያው ወክ መራመድ መንቀሳቀስ ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው RIDE ራይድ ይላል። ራይድ ይኸው እዚህ ጋር ተጽፏል። ራይድ በአማርኛ ራይድ ምንድን ነው? መጋለብ ማለት ነው። መጋለብ። ኦኬ ቀጣይ RUN ራን ይላል። ይሄ ሲነበብ ራን ምንድን ነው? መሮጥ ማለት ነው። መሮጥ። ኦኬ COME ይህ ሲነበብ ካም። ኦኬ ካም ምንድን ነው? መምጣት። ካም ሂር ብትሉ ና ወይም ነይ ለማለት ስንፈልግ ካም ሂር ማለት እንችላለን ማለት ነው። ካም እንዳጠቃላይ መምጣት የሚለውን ይገልጽልናል ማለት ነው። ኦኬ አሁን እንደገና አንዴ መጨረሻ እናነባቸዋለን። እንግሊዘኛውን ብቻ እያየን ከኔ ጋር አብራችሁ አንብቡ። ዌክ ብራሽ ዋሽ ሻወር ድሬስ ኢት ድሪንክ ኦኬ ኔክስት ጎ ዋክ ራይድ ራን ካም ኦኬ እነዚህን ይመስላሉ ኤቭሪዴይ የምንጠቀማቸው ቃላቶች ወይም ወርዶች። በዚህ መሰረት ይዤላቸው መጥቻለሁ። ለዛሬ ይህን ይመስላል። እንግዲህ አብራችሁ እያነበባችሁና እያቆማችሁ ቪዲዮን እየጻፋችሁ መለማመድ ትችላላችሁ ማለት ነው። ኮመንሊ በጣም የተለመዱ ቃላቶች ስለሆኑ ያን ታክል ከባድ አይሆንም። ግን እንዴት ነው የምንጽፋቸው? ፊደላቶችን ወይም ሌትሮችን የሚለውን በዚሁ በደንብ እንድታዩት ያክል ነው። ስለዚህ ለዛሬ ትምህርታችን ይመስላል። በግል መስመር መማር የምትፈልጉ ልጆች ካላችሁ ከስር በማስቀምጥላችሁ ስልክ ይደውላችሁ እኔን ማግኘት እና በሚመቻችሁ ሰዓት በቀን አንዳንድ ሰዓት ከመጀመሪያው ከምትፈልጉት ኤቢሲዲ ላይ ከሆናችሁም ኤቢሲዲ ከመጀመሪያው ሀሁ አማርኛ ከሆነም አማርኛ የምትፈልጉትን ትምህርት ከምትፈልጉበት ተነስታችሁ መጀመር ትችላላችሁ። ስለዚህ ከታች በማስቀምጥላችሁ ስልክ የደውላችሁ አገኙኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።